ሰላም የዩቲዩብ ቻናል ተከታታዮች፣ ዛሬም እንግዲህ በአዲስ ቪዲዮ መተናል ማለት ነው። እንግዲህ እስከ ኤግዚት ኤግዛም ማብቂያ ድረስ የተለያዩ ጥያቄዎችን እንሰራለን። ፈተናችን እስክትፈተኑ ድረስ በየቀኑ ቢያንስ አንድ ወይም ሁለት ትምህርት ጥያቄዎችን ዲስከስ እናደርጋለን። ከድሮ ከቆዩትም ከአሁኖችም በዚህኛው የ2016ቱን የፋሚሊ እና የሰክሰሽን ጥያቄዎችን ሁለቱን እንሰራለን። ይሄኛው ተርም 1 ይመስለኛል። ዛት ሚንስ ኤግዛም አለ አይደል 2016 ላይ የተርምቱም አለ የ2016ቱና ድጋሚ ለመስራት እንሞክራለን። ያው ምንም ማድረግ ስለማይቻል ነውና ቀድመን በአንድ ተርም ስለጀመርን ነው። ይሄኛውን ተርም 1 እንጨርስና የተርምቱን ጥያቄዎችን እንቀጥላለን። ዲስከሽናችንን ስንጀምር one of the following is not a decisive factor concerning the adoption of child. አንድ ቻይልድ አዶፕት ሲደረግ ዲሲሲቭ ያልሆነ ወይም ወሳኝ ያልሆነ መታየት ከግንዛቤ ውስጥ መግባት የሌለበት የትኛው ነው ይላል። በኤ ምርጫ ውስጥ ቤስት ኢንተረስት ኦፍ ዘ ቻይልድ እንግዲህ እንደሚታወቀው በእያንዳንዱ ስፔሻሊ ከፋሚሊ ኬዞች ጋር በተገናኘ በእያንዳንዱ ጉዳይ ቤስት ኢንተረስት ኦፍ ቻይልድ ይታያል። ፕሪንሲፕል እና ቤስት ኢንተረስት ኦፍ ዘ ቻይልድ ግዴታ ኮንሲደር መደረግ አለበት። ሌላኛው ናሽናሊቲ ኦፍ ዘ ቻይልድ ነው። ይሄኛው ሪሌቫንት አይመስለኝም። ኢትዮጵያ ውስጥ ስለዚህ ስለ ናሽናሊቲ ኦፍ ቻይልድ የሚያወራ ነገር የለም። በእርግጥ ስለ አዶፕተሩ ናሽናሊቲ አሁን በቅርብ ጊዜ በአዋጅ ነው ይመስለኛል ተከልክሏል የውጭ ዜጎች አዶፕሽን። ግን ኢትዮጵያ ውስጥ አንድን ሰው ሌላኛው አንድ ኢትዮጵያዊ ሌላኛውን ኢትዮጵያዊ አዶፕት ሌላ ዜጋ ብቻ ስለ ዜግነት ስለ አዶፕት ስለሚደረገው ልጅ ዜግነት ሳይሆን አዶፕት የሚያደርገው ኢትዮጵያዊ ከሆነና ኢትዮጵያ ውስጥ አዶፕት የሚደረግ ከሆነ ኢትስ ፖሲብል። ናሽናሊቲ ኦፍ ዘ ቻይልድ ዲሲሲቭ ፋክተር አይደለም። ከዚህ በተጨማሪ ቪው ዘ ቻይልድ ኢን ኬዝ ሂ ኢዝ ካፓብል ቱ ዱ ልጁ ካፓብል ከሆነ እና የራሱን ፈቃድ መስጠት የሚችል ከሆነ በእንትኑ ላይ በአዶፕሽኑ ላይ እንደዚህ አዶፕት ሊያደርጉ ይፈልጋሉ። አንተ ሐሳብ ምንድነው ተብሎ ይጠይቃል። አንደኛው አባትና እናት ይጠይቃሉ። አባት ወይም እናት በሚሞትበት ሰዓት ወይም አንዳቸው በማይኖርበት ሰዓት ልጁ ካፓብል ከሆነ ልጁና የተቀረው ፋሚሊ ይጠይቃል። ይሄኛው ዲሲሲቭ ፋክተር ነው። ልጁ ሊጠይቅ ይችላል። ኤጅ ኦፍ ዘ አዶፕተር እንደ አንድ ክራይቴሪያ የተቀመጠ ነው። አንድን ልጅ አዶፕት ለማድረግ የአዶፕተሩ እድሜ የግዴታ ዲሲሲቭ ነው። ስንት ነው? 25 ዓመት መሙላት እንዳለበት ሲቪል ኮዱ ነው። ሪቫይዝድ ፋሚሊ ኮዱ በ184 አካባቢ ይመስለኛል። በኋላ ዲስፕሌይ እናደርጋለን ከሰርና ብቻ ዲሲሲቭ ፋክተር ነው። መልሱ ቢ ነው ማለት ነው። ሁለተኛው identify the sound statement about the effect of adoption in the relationship between the adopted child and her original family. ከኦሪጂናል ፋሚሊ አዶፕት ከሚያደርገው ሳይሆን ከወለደው ከዋናው ፋሚሊ ጋር ያለው ግንኙነት እንዴት ይሆናል አፍተር አዶፕሽን እንዴት ነው የሚሆነው የሚለውን ይጠይቃልና ይሄም ክሊርሊ በሪቫይዝ ፋሚሊ ኮድ በነገራችን ላይ ስለ አዶፕሽን ስለ ሜንቴናንስ የሚያወሩት ፓርቶች ኢቭን ሞጁሉን ባታነብ ራሱ ቃል በቃል አንብባች ብዙ ጊዜ የሚጨርሳ ቻፕተሮች ስለሆኑ ይዘነጋሉ። ነገር ግን ፕሮቪዥኖቹን በማንበብ ብቻ እነዛን ጥያቄዎች መመለስ ይቻላልና ፕሮቪዥኑ ላይ ያለውን ቀጥታ ነው የሚያመጡት። ምርጫ የመጀመሪያው ኤ it's easy to exist from the very moment of the adoption agreement. that means ግንኙነታቸው ይቋረጣል ይላል። ሁለተኛ ቢ it is determined by the willingness of the child. again በልጁ ፍላጎት ይወሰናል አይነት ነገር ነው። ሲ it is determined by the decision of the court decision. ይሄኛው ማይመስል ነገር ነው ሲጀመር ኮርት እንደዚህ አይነት ነገር ሊያደርግ አይችልም። the fourth option choose D says that the adoption agreement doesn't affect the bond of the child with her original families. ይሄኛው ነው more sound የሚሆነውና እዛ አርቲክሉም ፕሮቪዥኑን በቀጥታ ያስቀመጠው ከኦሪጂናል ፋሚሊዎች ወይም ከወለዱት ከስጋ ዘመዶቹ ጋር ያለው ግንኙነት በምንም አይነት ሁኔታ አይቋረጥም፣ በቀጥታ ይቀጥላል ብሎ ስለሚያወራ ይሄኛው ነው ሪቫይዝድ ፋሚሊ ኮዱም በቀጥታ የሚያስቀምጠው። የሪቫይዝድ ፋሚሊ ኮዱ አርቲክል 183 ሰብዋን ይሄንን በግልጽ ያስቀምጣል። ሶስተኛው ጥያቄ
survivorship and unworthiness in combination constitutes ይላል። ሶ survivorship እና unworthiness ሁለቱ አንድ ላይ ሲጠቃለሉ ምንን ይሰጣሉ ሲባል ይሄ በጣም ቀላል ነገር ነው። እንደዚህ አይነት ጥያቄዎች በነገራችን ላይ ይመስለኛል ምናልባት ኤግዛም ስለሆነ እንደዛ ማስበው ሊሆን ይችላል፣ ግን ጥያቄዎቹ በጣም ቀላል ናቸው። የ2016 የፈርስት ተርሙ ማለት ነው። ሶ a person's potential to receive favorable treatment by the deceased ቹዜ ላይ የተቀመጠ ነው። ቢ a person's chance to be disinherited C a person's capacity to succeed D a person's chance to live after a deceased ሶ ይቀላል ነው በቃ ምንም ኮንተንት ያስፈልገው እንደዚህ አይነት ጥያቄዎች ከሆነ ሁሉም ሰው ይመልሳልና ለሰርቫይቨርሺፕ የሚያስፈልጉ ካፓሲቲ ቱ ሰክሲድ የሚባሉት አንድ ሰው ዘመዶቹን ለማውረስ ልጅ አባቱን ወይም ሌላን ዘመድ ለማውረስ የሚያስፈልገው ሁለት አይነት ነገር ነው። ወይም አባትም ወደ ልጅ ሊሆን ይችላል። ብቻ ሰርቫይቨርሺፕ እና አንወርዚነስ ነው። ሰርቫይቨርሺፕ ማለት ቀድሞ አለመሞት ማለት ነው። ንብረቱን የሚያወርሰው ሰውዬ ሲሞት በህይወት መቆየት ሲሆን፣ አንወርዚነስ ማለት ያልተገባ አለመሆን። ያልተገባ የሚያስብሉ ደግሞ ኮንዲሽኖች በግልጽ ተቀምጠዋል። በሪቫይዝድ ፋሚሊ ኮድ ኖ ሶሪ ጥያቄው ሰክሰሽን ስለሆነ ስለተቀላቀለብኝ ነውና በሲቪል ኮራችን ይሄኛው በግልጽ የተቀመጠ እንትን ስለሆነ ሰርቫይቨርስ ለአንወርዚነስ ለምሳሌ በአውራሽ ወይም በሟች በራሱ በሚስቱ በልጆቹ አሴንዳንቱ ወይም ዲሴንዳንት ሊሆን ይችላል። አሴንዳንት ዲሴንዳንት ስፖዝ እና በራሱ በሟች ላይ ሟችን መግደል ወይም ከነሱ ከተጠቀሱት መሃል አንዱን መግደል፣ የግድያ ሙከራ ማድረግ፣ በእነሱ ላይ ሐሰት ምስክርነት ማቅረብ የመሳሰሉት ወይም ሐሰተኛ የሆነ ክስ ማቅረብ ይህም ከ10 ዓመት በላይ ወይም የሆነ ወይም ካፒታል ፓኒሽመንት የሚያስከትል አይነት ክስ ወይም ደግሞ በእንደዚህ አይነት ክሶች ላይ ሐሰት ምስክርነት ማቅረብ እነዚህ አንወርዚነስን የሚያስከትሉ ነገሮች ናቸው። ሶ በአጠቃላይ ካፓሲቲ ቱ ሰክሲድን ያስከትላሉ። ሌላኛው ሚስተር ኤ acquired a house from his paternal grandfather by way of succession. So Mr. A is a young unmarried man. He has no descendants. Mr. A's father, Mr. B, died on January 1, 2022. Mr. B's only child was Mr. A. On January 1, 2023, Mr. A also died. Mr. C, mother of A, has survived her son. One of the following assertion is not correct ይላል። እንዴት ነው? ሚስተር ኤ እንግዲህ ከፓተርናል ግራንድፋዘር ባይ ዌይ ኦፍ ሰክሰሽን የሆነ ንብረት አግኝቶ ነበር። ከዛም እንዴት ነው አላገባም፣ አልወለደም። ከዛ ደግሞ አባቱ እሱን ቀድሞ ሞቷል። ብቸኛዋ ከስር ያለችው እናቱ ነች። እና ንብረቱን ሚስተር ኤ ደግሞ ያገኘው ያንን ንብረት ከየት ነው? ከፓተርናል ፋሚሊ ነው። ስፔሻሊ ጥያቄውን እንትን ማሰብ ለሚችል ሰው ከፓተርና ፓተርኒሲስ እና ከማተርና ማተርኒስ ጋር የሚገናኝ ነገር ነው። ከዚህ በፊት ፓተርና ፓተርኒስ እና ማተርና ማተርኒስን ዲስከስ እናደርግ ከአባት ሐረግ የመጣ ንብረት ለአባት ወገን፣ ከእናት ሐረግ የሚመጣውን ንብረት ለእናት ወገን ብለን የሚለውን ዲስከስ እናደርግ ይመስለኛል። ላይክ አሲሽን ስሮታል አይነት ነገር ምናምን ነገር ተባብለን ነበር ነው እዛጋ የተሳሳተን ይመስለኛል። እና አሁን ካሲሽኖቹን በግልጽ ለማየት ስንሞክር ነበርና እንዴት ነው እንትኑ ነው ኢፌክቱን የተሳረው ፓተርና ፓተርኒስ እና ማተርና ማተርኒስ የሚሰራው የአባቱን ወገን ለአባት ወገን፣ የእናትን ወገን ንብረት ለእናት ወገን ይሰር የሚባለው ህግ የሚሰራው መች ነው? ሁለት ወራሾች እኩል ላይ መጥተው ለምሳሌ ልጁ ከአባት ወገን በሰክሰሽን አግኝቷል አይደል? እናትና አባቱ በህይወት ሁለቱ ቢኖሩ ሁለቱ በእኩል ደረጃ ያሉ ሰዎች ቢኖሩ ለአባት ንብረቱ በክፍፍል ሰዓት ለአባት እንዲሰጥ እንጂ ላይክ በተለያየ ሰዓት ለምሳሌ
የተለያዩ ወራሾች ቢኖሩ አሁን እናት አለች አይደል? እናት በእናት ወገን በአባት ወገን ግን ለምሳሌ የአባቱ ወንድም ቢኖር የአባቱ ወንድም ምናምን ነገር ቢኖር እነዚህ አሁን የአባቱ ወንድም ቀጥተኛ ወራሽ አይደለም። ሄዶ ባይ ሪፕሬዘንቴሽን የሚመጣ ሁለተኛ ወር ሶስተኛ ደረጃ ላይ ያለ ወራሽ ነው እና እናቱ እያለች ለሱ ይሰጣል ማለት አይደለም። ከፓተርናል ላይን ስለመጣ ማለት ነው። ሶ ፓተርና ፓተርኒስ የሚሰራው ሁለቱ እኩል ደረጃ ላይ ሆነው አባትና እናት ወይም አባትና ወንድም ሁለቱ እኩል ደረጃ ላይ ያሉ ወራሾች ስለሆኑ አባትና እናቱ ከአባት ላይን የመጣ ንብረት ከሆነ ለአባት እንዲሰጥ በክፍፍል ወቅት እንጂ ቀርቷል ማለት እንዳይደለ ያንን ስህተት እንደነበረ ለማስታወስ ነው። ሶ ይሄኛውን ስናይ እንዴት ነው የሚሆነው? አሁን ብቸኛ ወራሽ ነች እናቱና ከፓተርናል ላይን ስለመጣ ወደ ሌላ ቦታ ይሄዳል ወይ ነው የጥያቄው እንትኑ እና ያንን በግልጽ ማየት ከቻለን ብዙም የሚያስቸግር አይመስለኝም። እና ቹዜ ምን ይላል? Mr. C may not succeed the house as it is originated from the paternal line ይላል። ከፓተርናል ላይን ስለመጣ እንትን ልትል አትችልም ይላል የመጀመሪያው። ቢ ደግሞ Mr. C will have a usufruct right on the house እንግዲህ ለማይወርስ ሰው usufruct right ይሰጣል ነው ከዚህ በፊትም ያለው። ለምሳሌ አባትና እናት ሆነ አባት የሚወርስ ከሆነ እናት የዩሱፕራክት ራይት ይኖራታል በዛ የመኖር የመጠቀም ዩሱፕራክትን በፕሮፐርቲ ራይት አይተናል። ዩሱፕራክት ራይት ይሰጣል። ሶ ዩሱፕራክት ራይት ብቻ ነው የሚኖራት አይነት ነገር ነው ምርጫ ቢ። ሲ ላይ ደግሞ the house will go to the heirs of the third relationship of paternal line who can neither sell nor donate the house ይሄኛው ደግሞ ወደ ኋላ ላይክ ወደ third relationship ይሄዳል እና ለነሱ ሴል ኦር ዶኔት ለማድረግ ለማይችሉ ወደ እነሱ ይሄዳል ይላል። ዲ ላይ Mr. C will be called to succeed the house ይላል። ሶ በካሴሽኑ መሰረት ካሴሽኑን በቴሌግራም ቻናላችን እናስቀምጣለን ማንበብ ትችላላችሁና ኦብቪስሊ እሷ ወራሽ እንደምትሆን ይናገራል በግልጽ ማለት ነው። ኢኳል ላይን ሲሆን ሌላ ሰው ይመጣል። ነገር ግን ሌላ በሷ በዚህ በፈርስት ሪሌሽንሺፕ ላይ ወይም ፈርስት ዲግሪ ላይ የሚመጣ ሰው ሌላ ሰው ስለሌለ እናትየው ወራሽ ትሆናለች ማለት ነው በካሴሽኑ መሰረት። ሶ እንቀጥል። One of the following is not within the scope of regulatory power of the guardian of a minor. So guardian of minor regulate ማደርገው የትኛው ነው ዋጭሩ? So the first choose or option says well-being of the minor, B income of the minor, C approving the incapacity of the minor, D education of the minor. So guardian እና ቱተርሺፕን ጋርዲያንሺፕ እና ቲቸርሺፕን መለየት ከቻለን ቀላል ነገር ነው። ሶ ከዚህ እነዚህ ደግሞ ኦዶ የሆነንም መምረጥ ያው ምርጫ ላይ ኤክስክሉዥን ፕሪንሲፕል ተጠቀማላችሁ የተስፋ አደርጋለሁና ኦዶ የሆነውን ማውጣት ነው። ሶ የመጀመሪያው ዌልቢንግ ኦፍ ዘ ማይነር አፕሩቪንግ ዘ ኢንካፓሲቲ ኦፍ ዘ ማይነር ኤዱኬሽን ምናምን እነዚህ ማኔጅመንት ከልጁ ጋር ከዌልቢንግ ከሌሎች ራይቶች ጋር የተገናኙ ነገር ግን ኢንካም ኦፍ ዘ ማይነር ቱተር ዋና እንትኑ ምንድነው የልጁን የንብረት አስተዳዳሪ ሹም ማለት ነው። ሶ ከንብረት ጋር የተገናኙ ነገሮችን የሚቆጣጠር ስለሆነ ይሄ ከጋርዲያን ስልጣን ውጪ ሆነና ኢንካም የቱተር ስልጣን ነው ማለት ነው። ሶ ምርጫ ቢ ላይ የተመረጠው ትክክል ነው። ሌላኛው one of the following factor may not lead to the lapse of legacy. lapse of legacy ማያስከትለው የትኛው ነው? ሌጋሲን ላፕስ እንዲያረጉ የሚያረጉ ነገሮችን ከዚህ በፊት አይተን ነበር። ለምሳሌ ዲ አንወርዚነስ ሪናውንሴሽን ኦፍ ሌጋሲ ሆሎግራፊክ ዊል በሚሆንበት ሰዓት ያንን ስቶር መደረግ ባለበት ቦታ ኮርት ኦር ሌላ ኮርት ሬጂስተር ሌላ ቦታ ላይ ስቶር አለማድረግ ያ በተቀመጠው ፒሪየድ ውስጥ እንደገና በርዝ ኦፍ ቻይልድ ዲቮርስ የመሳሰሉ ነገሮች ላፕስ ኦፍ ሌጋሲ ያመጣሉ ብለን ነበር። ሶ ይሄን
ምርጫዎቹን ስናይ when the legacy doesn't want to answer the legacy by virtual pronunciation so ይሄኛው lapse of legacy ያስከትላል ግልጽ ነው። again choose be like when a legacy dies before testator even in case where there is representation ምንድነው ሲሞት እና ሪፕሬዘንቴሽን እያለ ሪፕሬዘንቴቲቭ እያለ ለአንድ ሰው እንደ ሌጋቲ አንድ ሰው አፖይንት ተደርጎ እሱን ሪፕሬዘንት የሚያደርግ ሰው እያለ በአንድ ዊል ቢሞትም ይሄኛው ሌጋሲን ላፕስ ያደርጋል ማለት አይደለም። ሌላኛው when a legacy cannot succeed testator due to the condemnation of as unworthiness አንደኛው lapse of will የሚያስከትል ground ነው። again when legacy dies before testator heard there is no representation በማይኖርበት ሰዓት again survive ካላረገ እና representation ማይኖር ከሆነ ላፕስን ያስከትላል። ሶ ምርጫ ቢ ነው ማለት ነው ላፕስ ኦፍ ሌጋሲን ማስከትለው ምክንያቱም በሪፕሬዘንቴሽን እሱን ተክቶ አንድ ያንን ሌጋሲ ሪፕሬዘንት አድርጎ የሚመጣ ሰው ስላለ ምንም ላፕስ አያስከትልም። ሌላኛው ቀጣዩ ጥያቄ Mr. A has appointed in her last will her dead friend Mr. B to answer his hereditary estates as a whole. He is survived by 2 children. He gave nothing to his children. One of the following is incorrect. So and then ቤስት ፍሬንዱን ሙሉ ሄሬዲተሪ ስቴቱን አንሰር እንዲያደርግና መጥቶ እንዲቀበለው እንዲወርሰው አበረከተ አይነት ነገር ነው። ነገር ግን ሟች 2 ልጆች አሉት። ስለነዚህ ልጆች ምንም አላለም፣ ምንም አልሰጠም። ስለዚህ ኢንኮሬክት የሆነው የትኛው ነው ከነዚህ መሃል የሚለውን ስናይ እንግዲህ ይሄ ስለ ዲሰርሽን ነው በአጠቃላይ ጥያቄውና እስቲ ምርጫዎችን እናይና ወደ ቀጣዩ እንሄዳለን። A by virtue of testamentary freedom the entire hereditary estate of Mr. A will devolve upon Mr. B and the children of Mr. A will have nothing to inherit from him. B under the law of succession of Ethiopian a deceased is not allowed to disinherit his or her children tacitly. C. Mr. B would be treated as one of the children of Mr. A and shall answer part in the property together with the children of Mr. A. D. As it is not allowed to tacitly disinherit children, Mr. B cannot answer the whole property of the succession. ያው ኢንኮሬክት ሆኖ ነው ላልሶ ባይ ኤክስክሉዥን ቀለል ያለው ለምሳሌ ቢ እና ሲ አሁን ብዙም ማያጠራጥሩ ምክንያቱም በኢትዮጵያ ህግ ዲሴንዳንቶች ኢምፕላይድሊ ታሲትሊ እንትን ሊደረጉ አይችሉም በግልጽ ኤክስፕሬስሊ በዚህ ምክንያት ተብሎ እንጂ ዲስኢንሄርት የሚደረጉት ኢምፕላይድሊ ዲስኢንሄርት ሊደረጉ አይችሉም። ከእንደገና ደግሞ አንድ ሰው እንደ ዩኒቨርሳል ሌጋቲ ሲሾም በጁሲ ላይ እንዴት ነው የሚደረገው? አንድ ሰው ንብረቴን ከውጭ ሌላ ሰው አፖይንት ሲደረግ ሙሉ ንብረቴን ይውሰድ ሲባል ብቻውን ይወስዳል ሳይሆን ከልጆቹ ጋር ወይም ከሌሎች ወራሾቹ ጋር ተቆጥሮ አንድ ላይ አጥቶ ወራሽ ይሆናል ማለት እንጂ ሙሉ ንብረት ይወስዳል ማለት አይደለም። ሶ by virtue of testamentary freedom the entire hereditary estate of Mr. A will devolve upon Mr. B and the children of Mr. B will have nothing to inherit from him. የሚለው ቹዝ ትክክል አይደለም። ምክንያቱም ኢምፕላይድሊ እንትን ሊደረጉ አይችሉም ምን ጊዜም ማለት ነው። ታሲትሊ ዲስኢንሄርት አይደረጉም በግልጽ ኤክስፕሬስሊ ይሄንን ንብረቴን ለእገሌ ለጓደኛዬ ለእገሌ በዚህ ምክንያት አውርሻለሁ ልጆችን ደግሞ በዚህ ምክንያት ከወርስ ነጥያለሁ ብሎ በግልጽ ማድረግ አለበት እንጂ ኢምፕላይድሊ ወይም ታሲትሊ ሊነቅለው አይችልም። ሌላኛው ዲ ምናልባት ትክክል ላይመስላችሁ ይችላል ግን ነገር ግን as it is not allowed to tacitly disinherit children Mr. B cannot answer the whole property of the succession it ትክክለኛ አሰርሽን ነው። ስለዚህ መልሱ ኤ ይሆናል ማለት ነው። ስለዚህ ዛሬ ሰክሰሽን እና ፋሚሊ እነዚህ ናቸው ምናልባት በዚህ ውስጥ ጥያቄው የተለየ ፖይንት ኦፍ ቪው ካለ
ኮሜንት ሴክሽን እንቀበላለን አስተያየትም ካለ እና ኔክስት በሌላ ትምህርት እንገናኛለን።